Iran has fired a fresh warning at the United States over its nuclear arsenal. ኢራን እና ሁቲ ቀጠናውን ያስጨነቁት ነው። አረብ ሀገራትንም እያንበረበሩ ይገኛሉ። አያቶላዎቹ በፋርስ ባህር ናስረላዎቹ ደግሞ በቀይ ባህር አረቦቹን ጃስ ማለታቸውን ተያይዘውታል። ሶስቱ ታላላቅ የሱኒ ሀገራትም በኢራን የሺያ ጥምረት ላይ አዲስ ስምምነት ማድረጋቸው ተሰምቷል። ሳውዲን ይነካ በአይን የመጣ ነው ያሉት ፓኪስታንና ቱርክ ደግሞ ኢራንና ሁቲ ላይ የኒውክሌር ጭነው ተነስተውባታል። The leaders of Saudi Arabia, Turkey and Pakistan have signed a joint defense agreement. ሳውዲ የተመሰረተችው አዲስ ጥምረትም አሜሪካ እንደማታዋጣት የተረዳች አስመስሎባታል። በሶስቱ ሀገራት መካከል የተፈረመው ስምምነት አንዷ ሀገር ስትወረር ሌሎች እንደተወረሩ የሚቆጠር ነው። ሳውዲ ስትመታ ፓኪስታን ታለቅሳለች፣ ቱርክ ይነስራታል እንደማለት ነው። አሁን ደግሞ ኢራን ከባድ ጥምረት ተነስቶባታል። ኒውክሌር ታጣቂዋ ፓኪስታንና ሀያላ ቱርክ ኢራንን አደብ ግዢ ለማለት አሁን ድፍረቱን አግኝተዋል። ይህ መረጃ ነው በሰፊ ያዝነው። ቻናሉን ሰብስክራይብ በማድረግ ቀዳሚ ሁኑ። ላይክ ማድረግም ቀዳሚ እርምጃው እንዲሆን ጋብዘናል። መልካም ቆይታ። ሳውዲ አረቢያ እየጨመረ ከመጣው የቀጠናው ደህንነት ስጋት አንጻር ሁለት አቅጣጫዎች ያላቸው ስትራቴጂካዊ መንገዶችን በመከተል ላይ ትገኛለች። የነዳጅ መሰረተ ልማቶቿና የቀይ ባህር ንግድ መርከቦች መተላለፊያ መስመሮችም ከአደጋ ለመጠበቅ ሲባል በኦማን አሸማጋይነት ከሁቲዎች ጋር የሚደረግ ድብቅና ዲፕሎማሲ እንዲሁም ከቱርክና ፓኪስታን ጋር የሚፈጸመው የሶስትዮሽ መከላከያ ስምምነት እያደረገች ነው። በአንጻሩ ደግሞ ኢራን ሳውዲ ላይ ከባድ ጥቃት ለመሰንዘር መዘጋጀቷ ተሰምቷል። ሳውዲ አረቢያ ባለፉት 10 ዓመታት ውስጥ ታይቶ የማይታወቅ እጅግ ውስብስብ ባለ ሁለት አቅጣጫ ስትራቴጂ ተግባራዊ በማድረግ ላይ ትገኛለች። ይህ እንቅስቃሴ ታዲያ የንጉስነቷን ምጣኔ ሀብታዊ መሰረቶችና ዓለም አቀፍ የኃይል ምንጭ ገበያ መረጋጋት ሙሉ በሙሉ ሊያፈርሱ የሚችሉ ተከታታይ ስጋቶችን ለመመከት የሚደረግ ከፍተኛ ሩጫ ነው። የኢራን ግጭት የሆርሙዝ ባህር ድንበር መስመርን እንቅስቃሴ ማገቱን በቀለበትና ከኢራን ጋር ወገንተኝነት ያላቸው የሁቲ ኃይሎች በቀይ ባህር በኩል የሚያደርጉትን ወታደራዊ ጫና በተጠናከረ ሁኔታ ባፋጠኑበት በዚህ ወቅት ላይ ሪያድ ኦማን አሸማጋይ አማካዮችን የየመን ሁቲ ታጣቂዎች ጋር ጥብቅ የሆነ የጀርባ ድርድሮች የጀመረች ሲሆን በተመሳሳይ ሁኔታ ደግሞ በጂዳ ከተማ ከቱርክና የኒውክሌር ታጣቂዋ ፓኪስታን ጋር ታሪካዊ የሆነ የሶስትዮሽ የመከላከያ ስምምነት ለመፈረም ዝግጅቷን አጠናቃለች። በኢኮኖሚ ደረጃው ደግሞ ከፍተኛ የተባለ ዕቀባ በደቀኑ ወታደራዊ አደጋዎች ውስጥም በሚከናወኑ እነዚህ ሁለት ስትራቴጂካዊ እርምጃዎች የአልጋ ወራሽ ልዑል መሐመድ ቢን ሰልማን የአልሳውዲዎች ዋና ዋና የነዳጅ ማስተላለፊያ መስመሮች ከአደጋ ለመጠበቅ የቪዥን 2030 የልማት እቅዶቻቸውን ከውድቀት ለመዳን ብሎም የቀጠናው ማዕበል መቋቋም የሚችሉ አዲስ የሱኒና የደህንነት መዋቅር ለመገንባት የሚያደርጉትን ጥንቃቄ የተሞላበት እርምጃ አንድ አካል ነው። የሳውዲ አረቢያ ኢኮኖሚ አሁን በፈረንጆች ሁለተኛ ሩብ ዓመት ውስጥ ከቀደመው ዓመት ጋር ሲነጻጸር በ4.8% ቅናሽ አሳይቷል። ይህም ከኮቪድ ወረርሽኝ ወዲህ ታይቶ የማይታወቅ ከፍተኛ የኢኮኖሚ ልሽቀት ነው። የዚህ ውድቀትና ዋነኛው ምክንያት ደግሞ በነዳጅ ዘርፍ እንቅስቃሴ ላይ የደረሰው የ24.7% የገበያ እድገት ሲሆን በሰፊው የኢራን ጦርነት ምክንያትም የሆርሙዝ ባህር ድንበር መስመር ሙሉ በሙሉ በሚባል ደረጃ በመዘጋቱ ሳውዲ አረቢያ አብዛኛውን ድፍድፍ ነዳጅ ኤክስፖርት ወዳደረገችበት ምዕራባዊ የነዳጅ ማስተላለፊያ መስመር በመቀየር ወደ ቀይ ባህር ወደብ ያንቡ ለመላክ ተገዳለች። ቀደም ሲል አስተማማኝ አማራጭ መስመር ተደርጎ ይወሰድ የነበረው ይህ ኮሪደር አሁን ላይ በሁቲዎች ሚሳኤልና ድሮኖች አደጋ ወድቋል። ሁቲዎች በሳውዲ ወደቦችና መርከቦች ላይ ይፋ የባህር ከበባ ማወጃን ተናግረዋል። ከጥቂት ቀናት በኋላም ቡድኑ በጂዛንና ያንቡ ከሚገኙ የሳውዲ አራምኮ ተቋማት ላይ የተቀናጀ ድሮንና የሚሳኤል ጥቃት የሰነዘረ ሲሆን ይህም በቀይ ባህር ምዕራባዊ ባህር ዳርቻ ላይ የሚገኙ ማጣሪያዎችን አንድዷቸዋል። እነዚህ የወታደራዊ ጥቃቶች በ2022 ከተደረሰው የተኩስ ማቆም ስምምነት በኋላ የነበረውን አንጻራዊ ሰላም ሙሉ በሙሉ ያፈራረሱ ናቸው። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ በደርዘን የሚቆጠሩ የባላስቲክ ሚሳኤሎችን፣ ክሩዝ ሚሳኤሎችና ድሮኖችን በመጠቀም በአራምኮት ተቋማት ላይ የተፈጸሙትን ጥቃቶች ኃላፊነት በይፋ ወስደዋል። በሳተላይት የተደገፉ የእሳት መቆጣጠሪያ መረጃዎች ደግሞ የተረጋገጡ ምስሎች በጂዛን ተቋማት ላይ የነበሩትን እሳቶችና ውድመቶች ያረጋገጡ ሲሆን የሳውዲ አየር መከላከያ ደግሞ የፓትሪዮት ሚሳኤል መከላከያዎችን መጠቀም በያንቡ ላይ የተወነጨፉትን ሚሳኤሎች በአየር ላይ አክሽፏቸዋል። እነዚህ ጥቃቶች በዋነኛነት የተከሰቱት ሳውዲ አረቢያ በሁዴይዳና አካባቢው የሚገኙ
የሁቲ ወታደራዊ ኢላማዎች ላይ በወርሃ ጁላይ ወር መጨረሻ ከፈጸመችው የተገደበ አየር ጥቃት ጋር ተያይዞ ነው። ይህ ሪያድ በፍጥነት ልታስቆመው የምትፈልገውን አደገኛ የበቀል አዙሪትን አፋጥኖታል። በነዳጅ መሰረተ ልማቷ ላይ ተጨማሪ ውድመት እንዳይደርስና ቀይ ባህርን ከህንድ ውቅያኖስ ጋር የሚያገናኘው ጠባቡ የባብ ኤል መንደብ የባህር ድንበር እንዳይዘጋባት የሰጉ የሳዑዲ ባለስልጣናትም ወደ ቀጠናው ቀዳሚ የሰላም አሸማጋይ ኦማን ፊታቸውን አዙረዋል። በኦማን አማካይነት የተጀመሩት የጀርባ ድርድሮች ዋና ዓላማ ወታደራዊ ግጭቶች መባባስ ሳዑዲን የነዳጅ ኤክስፖርት መስመሮችና አጠቃላይ ኢኮኖሚ እንዳያደቀው ለመከላከል ነው። ሁቲዎች በበኩላቸው ከፍተኛ የሆኑ ቅድመ ሁኔታዎችን አቅርበዋል። በእነሱ ቁጥጥር ስር ላሉ የየመን ሲቪል ሰራተኞች ደሞዝ መክፈያ የሚሆን ከፍተኛ የፋይናንስ ድጋፍና በእነሱ የሚመሩትን እነዚህኑ ግዛቶች ላይ የተጣሉትን የሎጂስቲክስ ከበባ እንዲነሳ የሚሉ ናቸው። እነዚህ ጥያቄዎች ቀደም ሲል በኦማን አሸማጋይነት ከተካሄዱት ውይይቶች ወቅትም ሁቲዎች ሲያነሷቸው የነበሩ የቆዩ ሁኔታዎች እንደመሆናቸው በስፋት የተነገረና እየተገለጸ ይገኛል። የዲፕሎማሲ ምንጮች እንደሚያመላክቱት ከሆነ የአሁኑ ውይይት አጣዳፊነት የጨመረው በቅርቡ ከታወጀው የባህር ከበባና ከቀጣዮቹ የአራምኮ ጥቃቶች በኋላ ነው። የሳዑዲ ኃይሎች ለሁለት ቀናት ያህል የበቀል አየር ጥቃት ካካሄዱ በኋላ ወታደራዊ እርምጃዎችን አግደዋል። ይህም ወደ ውይይትና ዲፕሎማሲ ለመመለስ ያላቸውን ፍላጎት በግልጽ ያሳየና ያመላከተ ነው ተብሏል። የሳዑዲ ዋና ቅድመ ሁኔታ የሚሰጠው ጉዳይ የቀጠናው መረጋጋት ማስጠበቅና ተጨማሪ ወታደራዊ ግጭቶች መባባስን መከላከል ነው ሲሉ ባህረ ሰላጤው ጥናት ማዕከል ሊቀመንበር አብዱል አዚዝ አልሳገር የሪያድ ስትራቴጂካዊ ሚዛን ገልጸዋል። ሆኖም ግን መንገዱ እጅግ አስቸጋሪ መሆኑን አልሸሸጉም። ሙሉ በሙሉ ወደ ወታደራዊ ዘመቻ መግባት ሳዑዲ አረቢያን ከኢራን ጋር ወደ ጥቃታማ ፍጥጫ ሊከት ይችላል። ቴህራን ሁቲዎች በባህር ንግድ መስመሮች ላይ ጥቃት እንዲፈጽሙ እንዳበረታታችን በስፋት ይነገራል። የመካከለኛ ምስራቅ ኢንስቲትዩት ባልደረባ ናድዋ አልደውሳሪ እንደተናገሩት ከሆነ ከኢራን ጋር ያለው ወታደራዊ አጋርነት ለሁቲዎች ቀጠናዊ ስትራቴጂካዊ ሂደት አስፈላጊ ቢሆንም ቡድኑ የሀገር ውስጥ ድጋፉን ለማስጠበቅ ሲል እንቅስቃሴዎቹን በየመን ብሔርተኝነት ስሜት እንደሚያቀርባቸው ገልጸዋል። ይህ ሁኔታ ደግሞ የአሸማጋዮችን ሥራ ውስብስብ ያደርገዋል። የአሜሪካ ባለሥልጣናት ሪያድ ወታደራዊ ትዕግስት እንድታደርግ በሚስጢር ጫና አድርገዋል። ምክንያታቸው ደግሞ አደገኛ የበቀል እርምጃ የባብ ኤል መንደብን የባህር ድንበር ሙሉ በሙሉ ሊዘጋው፣ ዓለም አቀፉን የኃይል ገበያ ሊያናጋውና የነዳጅ ዋጋን 35 ከመቶ ያህል ሊጨምርና ሊያሳድግ ይችላል። አደጋው ከአረብ ባህረ ሰላጤ አልፎ የሚሄድ ነው። በሳዑዲ ቀይ ባህር ኤክስፖርት ላይ የሚደርሰው ማንኛውም ነዳጅ ማቋረጥ በእስያና በአውሮፓ ኢኮኖሚ ከፍተኛ የሆነ የኢኮኖሚ ውዥንብርና መከራ ማስከተሉ የማይቀር ነው። ሳዑዲ አረቢያ እየጨመረ ከመጣው የቀጠናው ደህንነት ስጋት አንጻር ሁለት አቅጣጫዎች ያላቸው ስትራቴጂካዊ መንገዶችን በመከተል ላይ ትገኛለች። ነዳጅ መሰረተ ልማቶቿና የቀይ ባህር የንግድ መርከቦች ማለፊያ መስመሮችን ከአደጋ ለመጠበቅ ሲባል በኦማን አሸማጋይነት ከሁቲዎች ጋር የሚደረግ ድብቅና ጸጥተኛ የተባለ ዲፕሎማሲ እንዲሁም ከቱርክና ፓኪስታን ጋር የሚደረግ የሶስትዮሽ መከላከያ ስምምነት ናቸው። የኦማን እንደ አሸማጋይነት ሚና በሳዑዲ አረቢያና በሁቲዎች መካከል የሚደረጉ ግንኙነቶች በማመቻቸት ረገድ ባላቸው ረዥም የልምድ ታሪክ ላይ የተመሰረተ ነው። ይህም እንደ አውሮፓውያን የዘመን ቀመር በ2022 በተባበሩት መንግስታት ድርጅት አሸማጋይነት የተደረሰውን የተኩስ ማቆም ስምምነት ተከትለው የተካሄዱትን የውይይት መድረኮች ይጨምራል። ምንም እንኳን የሳዑዲ ባለስልጣናት በሙስካት ወይም በሌሎች ቦታዎች ይፋዊ ውይይቶች እየተካሄዱ መሆናቸውን በይፋ ቢክዱም በተለያዩ መገናኛ ብዙሃን የተገኙ ዘገባዎች ግን ይህ የሚሰራው የተኩስ ማቆም ማዕቀፍና እንደገና ለመመለስ ያለመ ጥብቅ የጀርባ ዲፕሎማሲ ጥረት የተደረገ መሆኑን ጠቋሚ ነው። ከዚህ ባሻገር ዲፕሎማሲው የማይሳካ ከሆነ ሳዑዲ አረቢያ ጠንካራ የሆኑ ወታደራዊ አማራጮችን አዘጋጅታ የምትጠብቅ ቢሆንም የኢኮኖሚ ስሌቱ ግን ግጭትን የማስረገብ አቅጣጫን አጥብቆ ይደግፋል። የነዳጅ እንቅስቃሴው አስቀድሞ ከመጠን በላይ የወደቀ በመሆኑና የነዳጅ ያልሆኑ ዘርፎች ደግሞ የደረሰውን ጉዳት ሙሉ በሙሉ መተካት ባለመቻላቸው በጂዛን ያምቡ ወይም ደግሞ ወደ ውጭ የሚወጡ የነዳጅ ጫኝ መርከቦች ላይ የሚሰነዘሩ ተጨማሪ ጥቃቶችም የሳዑዲ አረቢያ ገቢ ላይ አሰቃቂ የተባለ የሞት ምትን ሊያሳርፉ ይችላሉ ተብሎ ይሰጋል። እነዚህ ድርድሮች በድብቅ የተካሄዱ ባሉበት በአሁኑ ወቅትም ቢሆን በጂዳ ከተማ ሌላ ስትራቴጂ መንገድ ወደፊት በመገፋፋት ላይ ይገኛል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን፣ የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍና የፓኪስታን ኃይሉ የጦር አዛዥ የሆኑት አሲም ሙኒር ከሳዑዲ አልጋውራሽ ልዑል መሐመድ ቢን ሰልማን ጋር በመገናኘት በጋራ የመከላከያ ስምምነት በይፋ ተፈራርመዋል።
የመጀመሪያ ጊዜ በጥር ወር የተመዘገበውና ይኸው ለአንድ ዓመት ያህል የተካሄደው ከፍተኛ ደረጃ ድርድር ውጤት የሆነው ስምምነት በወርሃ መስከረም በሳዑዲ አረቢያና በፓኪስታን መካከል የተፈረመውን የሁለትዮሽ ስትራቴጂካዊ የጋራ መከላከያ ስምምነት ወደ ሶስትዮሽ ማዕቀፍ ማሳደግ ሶስቱን ዋና ዋና የሱኒ እስልምና ኃይሎችን ያስተሳስራቸዋል ተብሏል። ይህን ስምምነት የመከላከያ ኢንዱስትሪ ያላትን የኔቶ አባል ሀገራት ቱርክን እንዲጨምር አድርጎ ማስፋፋት ደግሞ እጅግ ግዙፍ የሆነ አዲስ ጥምረት ይፈጥራል ተብሎ ይታሰባል። ቱርክ የላቀ ድሮን ቴክኖሎጂን በውጭ ሀገራት ወታደራዊ ዘመቻዎችን ማካሄድ ረገድ ያላት ልምድና ኢንዱስትሪ አቅምን ይዞ የምትመጣበት ሂደት የሰፋ ሲሆን፣ ፓኪስታን ደግሞ በውጊያ የተፈተነ የጦር ኃይልና ብቸኛው የኒውክሌር ታጣቂ እስልምና ሀገር በመሆኗ ልዩ ቦታን ታበረክታለች ተብሎ ይታሰባል። ምንም እንኳን በአዲስ የሶስትዮሽ ሰነድ ስር ያሉት የተወሰኑ ወታደራዊ ግዴታዎችም በከፊል የተሸፈኑ ቢሆንም ስለ ውይይቱ በቅርቡ እውቀት ያላቸው ምንጮች እንደሚጠቁሙት ስምምነቱ የጋራ ወታደራዊ ልምምዶችን፣ የመከላከያ ቴክኖሎጂ ሽግግርና የኢንዱስትሪ ትብብርን ብሎም የደህንነት መረጃ ልውጥን የሚያስችሉ ማዕቀፎችን ይዘረጋል ተብሎ ይታሰባል። የዚህ እርምጃ ጊዜ እንዲሁ በዘፈቀደ የተመረጠ እንዳይደለም ለመገመትና ለማሰብ አያዳግትም። የኢራን ጦርነት የባህረ ሰላጤው ሀገራትን ተጋላጭነት ፍንትው አድርጎ ያሳየ፣ በሆርሙዝ በኩል የሚደረግ ነዳጅ ዕቃዎች ማጓጓዣ ያደናቀፈ መሆኑ የመልሶ ማገገም እንዲደረግ አስገዳጅ ሁኔታ ፈጥሯል ያሉ የቀጥታ መረጃ ያላቸው ቀጠናዊ ምንጮች ስነ ስርዓቱ በአርብ ዕለት እንደሚካሄድ ያረጋገጡ ሲሆን፣ አንድ የቱርክ ባለስልጣን ደግሞ ስምምነቱ ለፊርማ ዝግጁ መሆናቸውን በተናጠል ጠቋሚ ይላሉ። ይህ ብቅ ማለት ላይ የሚገኘው አዲሱ የኃይል ማዕከል የተፈጠረው የሳዑዲ አረቢያ በግጭቱ መጀመሪያ ምዕራፎች በርካታ የኢራን ድሮኖችና ሚሳኤሎች ባከሸፈችበትና የሁቲ ታጣቂዎችም በነዳጅ ተቋማቶች ላይ ሚሳኤል ሲተኩሱ በተመለከተችበት ወቅት ነው። በቀይ ባህር መስመር ልማቶች ላይ የተደቀነው ቀጥታ የሁቲዎች ስጋት ለማስወገድ የሚደረገው ጸጥተኛ ዲፕሎማሲ ከጠንካራ የኃይል ጥምረት ግንባታ ጋር ተጣጥሞ የሚካሄድበት ይህ ባለ ሁለት አቅጣጫ ስትራቴጂ ሪያድ የአጭር ጊዜ የኢኮኖሚ ህልውናን እንድታስጠብቅና በተመሳሳይ ጊዜ ደግሞ የረዥም ጊዜ ማስፈራራትና የመከላከል አቅሟን እንድትገነባ ያስችላታል። በኦማን አሸማጋይነት የሚደረሰው ስኬታማ ድርድር በያምቡና ጂዛን በኩል የሚደረገውን የሳውዲ ነዳጅ ኤክስፖርት አስተማማኝነትን እንደገና ሊመልሰው፣ በዓለም አቀፍ የነዳጅ ዋጋ ላይ የተደቀነውን የጫና ሂደት ሊቀንስና ለሀገር ውስጥ ቅድሚያ የሚሰጧቸው ተግባራት ሀብትን ነፃ ሊያወጣ ይችላል። በተመሳሳይ ሁኔታ ደግሞ የቱርክ ፓኪስታን ስምምነት ፖለቲካዊና ወታደራዊ ሚዛን ለመጠበቅ የሚረዳ ሲሆን፣ በአንድ ነጠላ የውጭ አጋር ላይ የሚደረግን ብቸኛ ጥገኝነት በመቀነስ በንጉስነቷ ላይ የሚፈጸም ማንኛውም ጥቃት ሰፊ ውጤት እንደሚያስከትል ለባላንጦቿ ግልጽ መልእክትን ያስተላለፈችበት ተብሎ እየታሰበ ይገኛል። ቀጠናውን የሚከታተሉ ወታደራዊ ባለሙያዎች እንደሚያመለክቱት ሳዑዲ አረቢያ የፈጸመቻቸው የአየር ጥቃቶች አቅሟና መታገሷን በተመሳሳይ ጊዜ ያሳዩ ናቸው። ወታደራዊ እርምጃዎች ማቆምና ለኦማን የዲፕሎማሲ መስመር ቅድሚያ መስጠት ሪያድ የዲፕሎማሲ ዕድል ለመፍጠር ሞክራለች። ሆኖም ግን ሲቪሎች ሰራተኞች ደሞዝ እንዲሸፍንና ከበባው እንዲነሳ የሚጠይቁ የሁቲ ጥያቄዎች ቀደም ሲል የነበሩ ውይይቶች ሙሉ በሙሉ ሊፈቷቸው የተቸገሩባቸው ትልልቅ ነጥቦች መሆናቸው በስፋት ይነገራል። ቡድኑ ወደ ሳዑዲ አረቢያ ግዛትና ባህር ኢላማዎች ላይ ጥቃት የመሰንዘር አቅሙ በኢራን ቴክኒካዊና ስትራቴጂካዊ ድጋፍ ተጠናክሮ በመቀጠሉ ምክንያት ከፍተኛ የሆነ የድርድር አቅም ሰጥቶታል። በተመሳሳይ ጊዜ የሁቲዎች የሀገር ውስጥ ፖለቲካ ፍላጎትና የወሰን የማለፍ አደጋ ለአሸማጋዮችም አዲስ ቀዳዳዎችን ከፍቷል። በጥምረቱ በኩል የሶስትዮሽ ስምምነት ቀደም ሲል ይደረግ የነበረውን መደበኛ ያልሆነ ትብብር ወደ ተቋማዊ መዋቅር ያሳድጓል። የጋራ ወታደራዊ ልምዶችና የቴክኖሎጂ ሽግግር የሳዑዲ መከላከያ ኢንዱስትሪ ሊያፋጥን፣ የፓኪስታን ወታደራዊ ዝግጅትን ሊያሳድግ፣ የቱርክን ተጽዕኖ በባህረ ሰላጤው ላይ ሊያሰፋ ይችላል። የፓኪስታን ጦር ኃይሎች አዛዥ ከጠቅላይ ሚኒስትሩ ጎን መገኘታቸው የስምምነቱን ወታደራዊ ክብደት ያጎለዋል። ለቱርክ በዚህ ስምምነት ውስጥ መሳተፍ ከኔቶ ግዴታዎቿ ጋር ሚዛን የጠበቀች ስትራቴጂካዊ ጥልቀትና በመከላከያ ገበያ ውስጥም የንግድ ዕድሎችን ይሰጣታል። ለፓኪስታን ከባህረ ሰላጤው ዋና የኃይል ሂደት ጋር ጠንካራ ግንኙነት መፍጠር ደግሞ የኢኮኖሚና የዲፕሎማሲ ጥቅም ያስገኛል። በጋራ ሲታዩ ሶስቱ ሀገራትን በታላቅ ኃይሎች ተለዋዋጭ ሁኔታዎች ውስጥም ገለልተኛ ደህንነት ቅንጅት የመፍጠር አቅም ያለው የተሟላ ጥምረት ይመሰረታሉ ተብሎ እንዲታሰብ ያስገደደ ይገኛል። የንጉሱ አመራር በወሰዳቸው እርምጃዎች እንደሚያሳየው ከሆነ ሙሉ በሙሉ ወታደራዊ ግጭት መግባት ወይም በውጭ ዋስትናዎች ላይ ብቻ ጥገኛ መሆን ዘላቂ መንገድ አይደለም።
ይልቁንም ባለ ሁለት አቅጣጫ ስትራቴጂ በታመነ ባህረ ሰላጤው አሸማጋይ አማካኝነት ከታጣቂ ቡድን ጋር የሚደረግ ጸጥተኛና ታጋሽ ዲፕሎማሲ ብሎም ይፋዊ የሆነ አዲስ ትልልቅ መከላከያ ጥምረት ግንባታ በነዳጅ መሰረተ ልማት በኢኮኖሚ ማገገምና በቀጠናዊ ቦታ ላይ የተደቀኑትን የህልውና አደጋዎች ለመወጣት የሚደረግ የበሰለና ባለ ብዙ ደረጃ ጥረት ነው። በሁለቱ በኩል የሚመጣ ስኬትም ትልቅ ስኬት የሚባል ሲሆን በሁለቱ መንገዶች የሚመጣ እድገት ደግሞ በዚህ ወሳኝ የታሪክ አጋጣሚ መካከለኛው ምስራቅን ስትራቴጂካዊ ካርታ ሙሉ ለሙሉ ይቀይረዋል። ሪያድ በዚህ ከፍተኛ ጫና ውስጥም ሆና ይህን እጅግ ጠባብ መንገድ ለማለፍ ስትሞክር የዓለም ገበያ የቀጠናው መዲናዎችና የኃይል ተጠቃሚዎችም በትኩረት መከታተላቸው አልቀረም። የሁቲዎች ከበባና ጥቃቶችም አስቀድመው የባህር ትራንስፖርት ማስተካከያዎች እንዲደረጉ አስገድዷል። ለዋጋ መዋዠቅ አስተዋጽኦ አድርጓል። በያምቡ ወይም በጂዛን አቅም ላይ የሚደርስ ማንኛውም ጉዳትም የሆርሙዝ ችግርን ያባብሳል። ዓለም አቀፍ የአቅርቦት ሰንሰለቶችን ጽናት ይፈትናል። በተቃራኒው በድርድር የሚደረስ የተኩስ ማቆም ወይም ሰላም እምነትን ሊመልስና ሳውዲ ምርትና ኤክስፖርት እንዲያገግም ሊያደርግ ይችላል። የመከላከያ ጎኑን በተመለከተ ቱርክ ማካተት ደግሞ ቀደም ሲል የነበረውን የሳውዲ ፓኪስታን ማዕቀፍ ህጋዊና ሌሎች ተያያዥ ሂደቶችን ከቴክኖሎጂ ወሰን ጋር ያስፋፋል። የኤርዶጋን የሼሪፍና ሙኒር ብሎም መሐመድ ቢን ሰልማን ተሳትፎ የፊርማውን ፖለቲካዊ አስፈላጊነት ከተለመደው ዲፕሎማሲ በላይ ያገነዋል። በሚመጡት ቀናት ውስጥም ትኩረት የሚሆነው የኦማን መስመር በግጭት መቀነስ፣ በደሞዝ አከፋፈል ዘዴዎች ወይም በማለፊያ ዝግጅቶች ላይ ተጨባጭ ስምምነቶች ያስገኛል ወይ በሚለውና በጂዳ መከላከያ ስምምነት ላይ በሚኖረው አቋም ላይ የሚታይ ይሆናል ሲሉ ሁኔታውን የሚገልጹ እየተበራከቱና እንዲሁም ቁጥራቸው ከፍ ያለ ይገኛል።